ትንተና ያድርገውና የጊዜ ቅብብሎች ሂደቱ ከዛሬ 20 ዓመት በፊት በሀገራችን የነበሩትን ታሪካዊ ወቅቶችና በወቅቶቹ ማህፀን ውስጥ ይንከባለሉ የነበሩትን የሀገራችን ታሪካዊ ሂደቶች ስናስብ ለሰሚው ግራ ከመሆንም በላይ ለዜጎችም የሰቀቀን ጊዜያቶች ነበሩ። በዚያን ዘመን የአገሪቱ ዜጎች በሰላም ወጥተው በሰላም ስለመግባታቸውና ነገነታቸውንም በዘመናቸው ስለማለማቸው የሚያስቡበት ልቦና አልነበራቸውም። የመሬታቸው ቃና ከመኖራቸው በላይ የሆነባቸውም የግራቸው እንዳና ተከትለው የሰው ሀገር አሞራ ይብላን ሲሉ ድንበር ተሻግረዋል። ያላለላት ነፍስ እንዲሉም ብዙዎቹ ካሰቡት ሳይደርሱ በጎዳና ቀርተዋል። እጅግ የበዙት ደግሞ ዘመናትን በተሻገረ ሰቀቀን የህልፈትን ማቅለብሰዋል። እጅግ ያነሱት ደግሞ እድል ፈንታቸው ተጋርዶላቸው ወደ ሌሎች ዓለማት ተሻግረው ነፍስያቸውን ማቆየት ችለዋል። በሰማይ በምድር ባቡር ከሀገር ያወጣኸኝ ችግር ናፈቀኝ ተራራው ገደሉ መልሰኝ ከሀገሬ ጣፍ። ከነዚህ ጥቂቶች መካከል ደግሞ 17 ዓመትን በምድር አሜሪካ አድርገው በደቡብ ወሎ አፈርጥ በኮምቦልቻ ከተማ የከተሙት አቶ አለምሰገድ አንዱ ናቸው። ዛሬ ኑሯቸው በኮምቦልቻ ከተማ ያደረጉት አቶ አለምሰገድ 17 ዓመታትን በምድር አሜሪካ ያደረጉ እንጂ አሜሪካ ለመድረስ ግን በርካታ መሰናክሎችን አልፈዋል። በደርግ ጊዜ ከዚህ ወጥቼ ሱዳን ሀገር ነበርኩኝ። በአሶሳ በኩል አድርጌ ያው ሱዳን ገባሁ። ሱዳን 4 ዓመት ከቆየ በኋላ እዛ በሬሰትልመንት ፕሮግራም ወደ አሜሪካ ነገር የሄድኩት። ወደ ሱዳን የገባው ኢትዮጵያዊ ሁሉ እንደምንም ብሎ ወደ አሜሪካ ለመውጣት የማያደርገው ጥረት አልነበረም። በስትሮይም በባህርም በምንም ባህር የገቡ ብዙ ሰዎች አሉና እድለኛ የሆነ ብቻ ነው ወደ አሜሪካ ዘመድ ያለውና እድለኛ የሆነ ሰው ብቻ ነው አሜሪካ መሄድ እድል ያጋጠመው። ያው እድል ካጋጠማቸው አንዱ ነው የነበርኩ። 4 ዓመታትን እንደ ዘበት በጎረቤት ሱዳን ያሳለፉት አቶ አለምሰገድ በአሜሪካ የመልሶ ማቋቋም ፕሮግራም ምድር አሜሪካን ከረገጡበት ጊዜ አንስቶ ሩሃቸውን ለማቆየት ያልወጡት ዳገት ያልወረዱት ቁልቁለት አልነበረም። ወደ አሜሪካ እንደገባሁኝ ብዙ ችግር ነበር። አክሰንታቸው ከባድ ነው። የሥራ ልምድ ያስፈልጋል። ጥሩ ስራ ለመስራት ጥሩ መማር ያስፈልጋል እና እሱን እኔ ቦታ አልሰጠውም። ያው በጉልበቴ መስራት እንደምችል አምኜ የጽዳት ስራ ነበር የጀመርኩት። ከዛ ነርሲንግ ተምሬ ነርስ ነበርኩኝ። የነርስ ስራውም ለኔ አልተመቸኝም። ታክሲ ድራይቨር ሆኜ ለ3 ዓመት ሰርቻለሁ። ከዛ በኋላ ያለውን ቀሪውን ጊዜ ግን የራሴን ድርጅት ከፍቼ ነው የምሰራው። ሱፐር ማርኬትና ካፌ ሻፕ ነበረኝ እስካሁን እስከመጣበት ጊዜ ድረስ ማለት ነው። ጊዜው እንደ ዘበት ነጎደ። በአንድ የተጀመረው የስደት ዘመንም 10 ዓመታትን ደፍኖ በአስራዎቹ ተቆጠረ። ይሁንና ያኔ ከፍቶኝ ተለይቻት ሄድኳትን አገር ናፍቆት ግን ከልቦናዬ መውጣት አልቻልኩም አሉ አቶ አለምሰገድ ትናንትን እንደ ዘበት ሲያወሱት። በቃ ለሀገሬ ትልቅ ፍቅር አለኝ። እዛ ሞዝቦልድ አልጋ ከምተኛ እዚህ መደብ ላይ ተኝቼ ህብረተሰቤ ጋር ብኖር የበለጠ ህሊና ደስታ እንደሚኖር ስለማውቀው ብዙ ጊዜ ወደዚህ የመምጣት ፕላን ነበረኝ። የቅርብ ዘመድ ስላልነበረኝና አንዳንድ ነገሮችን የሚያመቻችልኝ ባለመኖሩ ረጅም ጊዜ ቆይቻለሁ። አሁን ግን ራሴው ቶሎ እየተመላለስኩኝ ያው ድርጅቶችን ከፍቼ መኖር እንደምችል ካረጋገጥኩ በኋላ ያለው መንግስት ከውጭ ለመጡትም ሆነ ለማንኛውም ሰጥቶ ለሚኖር ሰው ሁሉ የተመቻቸ ፖሊሲ እንዳለ በማወቄ መጥቼ ስራ ለመጀመር በቅቻለሁ። ያኔ ሀገራቸውን በእንባ ሲሰናበቱ ወዘኗ እየጠፋ ዜጎቿ እየተጎሳቀሉ ያስቧት የነበረችው ሀገር ከቆይታቸው ሲነቁ ግን ታሪካዊ ተቀይሮ በእድገት ትንሣኤ ውስጥ መሆኗን አረጋገጡ። ያለውን ያገሩን ፕሮግረሱን አየው ነበር። ብዙም አይደለም አዲስ ነገር ብዙ ለውጦች አሉ። ሰው በነጻነት ከጊዜ ወደ ጊዜ መስራት የሚችል መሆኑን አረጋግጫለሁ። ከዛ በኋላ ያው እኔን ወደ ራሴን በመቼ ሰዓት ለመምጣት በቅቻለሁ። በ17 ዓመታት ልፋታቸው ያገኙትን ሳንቲም እንዳመጣጧ እንጂ እንዳጠፋፋው ያላሰቡት አቶ አለምሰገድ ከአንድ ዓመት በፊት ወደ ኮምቦልቻ ከተማ በመዝለቅ ዳብል ትሪ ባርና ሬስቶራንትን ወጠኑ።
ይህንን ቦታውን ከባንክ ገዝቼው ቀደም ብዬ ከባንክ የገዛሁት ቦታ ስለነበረ ቦታ ካገኘው ትልቅ ሆቴል ለመገንባት ቦታ ካላገኘው ግን በገዛሁት ቦታ ላይ የሆነ ነገር ለመጀመር ሐሳቡ ስለነበረኝ እዚህ መጥቼ ያው በዚህ በራሴ ቦታ ላይ ይሄን የመሰለ ቢዝነስ ድርጅት ከፍቻለሁኝ። አሜሪካን ሀገር ሁሉ ጊዜ ማስባቸው አገሬ ላይ ቢሆኑ ደስ ይላሉ ብዬ ማስባቸው እንደዚህ አይነት ቦታዎች አሉ ኔሽን ዋይድ በመላ ሀገሪቱ። አሁን ዳብል ትሪ ብዬ ይሄን ድርጅት ከፍቻለሁ። የወሰደው ገንዘብ ወደ 4.5 ሚሊዮን ብር ፈጅቶብኛል። አጠቃላይ ሰርቪሱ እዚህ የደቡብ የባህል ቤት ነው ይሄኛው አሁን ያለንበት። ደቡብም አንዳንድ ጊዜ መላለስ ነበርና አይቼው ወደድኩት። ለሁላችንም መሆን አለበት እስቲ ወደ ሰሜኑ ላሳየ ብዬ ይሄን መጥቼ ሰራሁኝ። በእውነቱ ሰው ወዶታል። የሚሰጠው ሰርቪስ ያው መኝታ ቤቶች አሉ፣ አዳራሽ አለን፣ የባህልና የፈረንጆች ምግብ አለን፣ የውጭ መናፈሻ አለን፣ ካፍቴሪያ በዚህ በኩል አለ። እሱንም ማሳያችኋለሁ። ይሄን ይመስላል እንግዲህ ወደፊት ከበስተጀርባ ሌላ ቦታ እንሰጣችኋል ብለውኛል። እንግዲህ ከቤቴ በስተጀርባ ቦታ ጥበት ስላለኝ እሱን እንትን ካሉ ሰፋ ያለ ህንጻ ሰርቼ የመኝታ ሰፊ የመኝታ አገልግሎት ሊሰጥ የሚችል ነገር ገነባለሁ ብዬ አስባለሁ። ሰፊና ፈጣን የግብይት እንቅስቃሴ ከሚከወንባቸውና በኢንዱስትሪ ዞንነት ታጭተው የመደላድል ስራዎች እየተከናወኑላቸው ካሉት ከተሞች መካከል አንዷ የሆነችው የኮምቦልቻ ከተማ ዛሬ የእድገት ብርሃኗን እያደመቀች ለእንግዶቿ ምቾት ለተመልካቾቿ ናፍቆት ትሆን ዘንድም ዳብል ትሪን ጨምሮ በርካታ ሆቴሎችና ሬስቶራንቶች እየተገነቡላት ነው። ይህም ስራ ለከተማዋ ነገነት የሚኖረው ፋይዳ ትልቅ ነው። በከተማችን እየተገነቡ ያሉ ታላላቅ በተለይ 3 ኮከቦች ባለ 3 ኮከብ ሆቴሎች አካባቢው የቱሪስት ማዕከል እንደመሆኑ መጠን በዚህ የአክሱም የላሊበላና ወደ ግሸን የሚሄዱ በተለይም ሀይቆችን ተከትሎ ባሉት ቱሪስቶች እንደ አንድ ማዕከል እያገለገሉ ያሉበት ሁኔታ ነው ያለው። ምክንያቱም ይሄ አካባቢ የተሻሉ የሚባሉ ሆቴሎች የሉትም ደሴን ጨምሮ። ስለዚህ አሁን እዚህ ላይ እነዚህ በመሰራታቸው በተለይ የውጭ ዜጎች ይሄን እንደ ጥሩ አጋጣሚ እየተጠቀሙበት ያሉበት ሁኔታ ነው ያለው። ይሄን መሰረት አድርገንም እኛ በዚህ ላይ ለሚሰማሩ ባለሀብቶች ለየት ያለ ድጋፍ እያደረግን ነው ያለነው። አሁንም ሌላ ተጨማሪ እየጠየቁ ያሉበት ሁኔታ አለ። እነዚህንም ለማስተናገድ ከተማ አስተዳደሩ ምቹ ኤሪያዎችን እያመቻቸ ያለበት ሁኔታ ነው ያለው። 4.5 ሚሊዮን ብር ወጪ የተደረገበት ዳብል ትሪ ባርና ሬስቶራንት ከ20 ለሚበልጡ ወጣቶች የሥራ ዕድል ፈጥሯል። ለተገልጋዮችም አማራጭ የመዝናኛ ማዕከል በመሆን ላይ ነው። ለምስክር በጣም ጥሩ ባሪ ነው አለው። ሰራተኛ እንደ ሰራተኝነት ሳይሆን የሚያየው እንደ ወንድምና እህት ነው። በዛ ላይ ለሰራተኝነት ያለው ፍቅር ከማንኛውም ባለሀብት ጋር አይጠበቅም። አለም ሰከር ጥሩ ሰው ነው። ሰዎችን በኩል ያያል። ለሰዎች ጥሩ አመለካከት አለው። ጥሩ ሰው ቆንጆ መስተንግዶ ነው ያለው። አካባቢው ላይ ካሉት ሆቴሎች ያልተናነሰ የበለጠ መስተንግዶም አላቸው። ሁለተኛ ያው ኮምቦልቻ ውስጥ አለ ብለን የምንላቸው እንደዚህ አይነት ሆቴሎች ናቸው። እኔን ያጋጠመኝ ጥሩ ነገር ነው። በገባው በሰዓት ከ17 ዓመታት የአሜሪካ ቆይታ በኋላ ናፈቅሽኝ ሀገር ያሉት አቶ አለም ሰገድ ኮምቦልቻ ከተማ የወጣኑትን የኢንቨስትመንት ስራም በሌሎች የክልሉ ከተሞችም ለማስፈን በቀጣይ ማለማቸውን እንዲያውጉተውናል። በቀጣይ ያው በዚህ በስተጀርባ አንድ ግንባታ አስባለሁ። ከዛ ወደሚቀጥሉት ከተሞች ሄዳለሁ። ደሴ፣ ባህር ዳር ብዙ ከተማዎች የመገንባት ፕላን ያለኝ። ያው ቦታዎቹ እየተመቻቹልኝ ካገኘው በየቦታው ይሄድኩ መገንባት ነው ማሰው። ቅድም እንዳልኩ አሜሪካን ሀገር ያየሁት እንደ ዴኒስ የሚባል ሬስቶራንት አለ ኔሽን ዋይድ ምናልባት 30-40 ሺህ ሬስቶራንት ይሆናል አሜሪካ ውስጥ። ሬድ ራበን የተለያዩ ሬስቶራንቶች 24 አወር ሰርቪስ የሚሰጡ ህብረተሰቡ በቃ በሚፈልገው ሰዓት የሚፈልገውን እንዲያገኝ የሚያደርጉ ሬስቶራንቶች አሉ።
ዘመናዊ የሆኑ እንደነሱ ባገሬ ላይ በሚኖረኝ ካፒታል እገነባለሁ የሚል ፕላን አለኝ። የትኛውም ቦታ መስራት የቻለ ወደ ሀገሩ ሰው መጥቶ ልማት ማልማት እንዲችል ነው። ማንኛውም በውጭ ሀገር የሚኖር ኢትዮጵያዊ ሁሉ ወደዚህ መጥቶ አገሩንም ራሱንም በሚጠቅም መልኩ ኢንቨስት ቢያደርግ ጥሩ ነው የምለው። አሁን ያለው ገቨርንመንትም በጣም ጥሩ እገዛ ያደርጋል። በየአቅጣጫው መጥቶ ማንኛውም ሰው ሊሰራ የፈለገው መስራት እንደሚችል ነው እኔ ማረጋገጥ የምወደው።